ፋንታስቲክ ኦኬ። ከዚህ ቀጥለን ደግሞ የምናየው ምንድነው the 5 dimensions ቅድም የነገርኳችሁ 5 dimensions የሚባሉ አሉ። አንድ ማሽን ኢንተለጀንስ ማሽን ነው ለማለት እንበልና አንድ ነገር ኢንተለጀንስ ነው ለማለት ሰውም ፎር ዛት ማተር አንድ ሰው ይሄ ፐርሰን እኮ ኢንተለጀንስ ነው ለማለት ብትፈልጉ እነዚህን 5 ነገሮችን ማሟላት አለበት። ኦኬ የመጀመሪያው ሪዝኒንግ የሚባለው ሪዝኒንግ ማለት ምክንያታዊነት ማለት ነው። ኦኬ ይሄ ፋይንዲንግ ዘ ዋይ ቢሃይንድ ሰምቲንግ የሚባል ነገር አለ። ምን ማለት ነው? እዚህ ጋር ፋይንዲንግ ዘ ዋይ ቢሃይንድ ዋት ሃፕንስ። ይሄ ማለት ምን ማለት ነው? የሆነ ነገር ተፈጠረ፣ ለምን ተፈጠረ ብሎ የሚጠይቅ ከሆነ ኦኬ ዋይ ዲድ ኢት ሃፕን፣ ኦኬ ዋት ኢዝ ዘ ኮዝ፣ ምክንያቱ ምንድን ነው? and then የሚቀጥለውስ what will happen next። እነዚህን 3 ነገሮች የሚሰራ ከሆነ ምን እየተባለ ይጠራል ማለት ነው? ሪዝኒንግ ይባላል ማለት ነው። ይሄንን በደንብ አንደርስታንድ ማድረግ ይኖርባቸዋል ማለት ነው። ሪዝኒንግ የሚባሉት እነዚህ ናቸው። ስለዚህ ሪዝኑን ማወቅ፣ ምክንያቱም ማወቅ ለምንድን ነው ይሄ የተፈጠረው? ኦኬ ምን ይሆናል ከዛ በኋላስ? እነዚህን አንደርስታንድ ማድረግ አለባችሁ። ኦኬ ምንድነው ይሄንን ነገር እንዲሆን ያደረገው? this is the reasoning. so instead of just seeing what happened reason out ማድረግ። ለምሳሌ እንበልና በጣም ቀላል የሆነ ምሳሌ አለ። አንድ ሰራተኛ ከመስሪያ ቤት ለቀቀ። ከዛ ሲስተሙ ወይም ደግሞ ኮምፒውተሩ ለምንድን ነው የለቀቀው የሚለውን አናላይዝ ቢያደርግላችሁ ብዙ ሰው አይለቅባችሁም ማለት ነው። ቤተር ሳለሪ ሊሆን ይችላል፣ ጥሩ ደሞዝ አግኝቶ ሊሆን ይችላል። ወርኩ በጣም ስራው በጣም ፕሬሸር እያሳደረበት ከሆነ፣ ማኔጀሩ በጣም ፑር ከሆነ፣ ቤተር ኦፖርቹኒቲ አውትሳይድ ካለ እነዚህ these are possible reasons why a person resigns ማለት ነው። ኦኬ ይሄንን የሚያወጣ ለምሳሌ አንድ ሰው ሰራተኛ ለምን ለቀቀ የሚለውን እናንተ አሁን እንደዛ አድርጋችሁ ሪዝን አውት ታደርጋላችሁ አይደል? ለምሳሌ አንድ ሰው ኤችአር የሚቀጠረው እኮ ሰራተኞቹ በቃ ዝም ብለው ሲለቁ ዝም ብሎ አይድል ሆነ ምን ነው እንትን ኬርለስ ሆኖ እኮ በቃ ይልቀቁ እያለ እንዲቀመጥ አይደለም። ለምንድን ነው የለቀቁት? ኦኬ ከዛስ ምንድነው እንዲለቁ ያደረጋቸው ምንድን ነው? ኦኬ ከዛስ ምን ማድረግ አለብኝ? ይሄ ሰው እየለቋል፣ ስለዚህ እሱን ሪፕሌስ ማድረግ አለብኝ የሚለውን ሪዝን ማድረግ አለበት። ዛት ኢዝ ኮልድ ሪዝኒንግ። ካሁን በኋላ ሪዝኒንግ የሚባለው ይሄ ነው። ለምሳሌ ከከስተመር ኤክስፒሪየንስ ጋር ስንመጣ አንድ ሰው ከሌላው ስልክ ይልቅ አይፎን ይገዛል። ለምንድን ነው አይፎን የሚገዛው ከሌላው ስልክ ይልቅ? ኦኬ ይህንን ሪዝን አውት ማድረግ ቤተር ካሜራ ሊሆን ይችላል፣ ብራንድ እና ሪፒቲሽን ሊሆን ይችላል፣ ኢኮሲስተም ፍሬንድሊ መሆኑ ይችላል፣ ስታተሱ፣ እንደገና ደግሞ ብዙ ሰዎች ይዘውት ከሆነ ኦኬ እነዚህ ነገሮች በሙሉ ሪዝን ናቸው። ሶ ይህንን ሪዝን ፋይንድ አውት ማድረግ ማለት ነው። ይሄ ሪዝኒንግ ይባላል። ኦኬ ለምሳሌ ሆስፒታል ላይ አሁን እናንተ ኢንተለጀንስ የሆነ ነገር መስራት ፈለጋችሁ። ኦኬ ለምንድን ነው አንድ ፔሸንት በተደጋጋሚ የሚታመመው? ኦኬ ፖሲብል ሪዝኖች ትጽፋላችሁ ማለት ነው። ላይፍ ስታይሉ ሊሆን ይችላል፣ ጄኔቲክስ ሊሆን ይችላል፣ ዳይት ሊሆን ይችላል፣ ሜዲኬሽን የወሰደ ያለው ሜዲኬሽን ራሱ አፌክት ሊያደርገው ይችላል። ስለዚህ አርቲፊሻል ኢንተለጀንስን ኢምፕሊመንት ብታደርጉ አውቶማቲካሊ ሰውየው በተከታታይ ሲታመምና ሲመጣ እነዚህን ነገሮች ላይፍ ስታይልህ ምንድነው፣ ጄኔቲክስ ሪሌሽንሽፕ አለ ወይ፣ ከዚህ በፊት የሚታመም የምትበላው ምግብ የተመጣጠነ ምግብ ነው ወይ፣ የምትወስደው ሜዲኬሽን ይሆን እንደዚህ ያደረገው ብሎ ኤአይ ምን ያደርገዋል ማለት ነው፣ ዶክተሩን አይዴንቲፋይ እንዲያደርግለት እነዚህን ሂድን የሆኑ ፓተርኖችን አይዴንቲፋይ እንዲያደርግ ያደርገዋል ማለት ነው። ኦኬ ይሄ ሪዝኒንግ ይባላል። አሁን እየተማርን ያለ ነው የመጀመሪያው ነው ሪዝኒንግ። ኦኬ ለአንድ ለኤአይ ኤግዛምፕል ልንገራችሁ። ለምሳሌ ኔትፍሊክስ ላይ አይታችሁ ከሆነ ኔትፍሊክስ እንግዲህ ሙቪ ገዝታችሁ ወይም ተከራይታችሁ የምታዩበት ሲስተም ነው። ኦንላይን ማየት ትችላላችሁ፣ ቲቪ ላይ ማየት ትችላላችሁ፣ በኮምፒውተር ማየት ትችላላችሁ። ኔትፍሊክስ ላይ አንድ ሰው አክሽን ሙቪ፣ አድቬንቸር ሙቪ፣ ማርቨል የሆነ ሙቪ የሚያይ ከሆነ ኔትፍሊክስ ልክ ሁለተኛ ቀን ላይ ሄዳችሁ ስትከፍቱ ምን ያደርግላችኋል? አክሽን ሙቪ ይፈልጋል ማለት ነው ብሎ አክሽን ሙቪዎችን በሙሉ ሰብስቦ ያሳያቸዋል ማለት ነው። እሺ ይሄ ማለት ምን ማለት ነው? አማዞን ላይ ሄዱ። አማዞን ላይ ለምሳሌ እናንተ ዛሬ ጫማ ገዛችሁ አይደል? ኦኬ ነገ ካልሲ ፖፕ ሲያደርግ ታዩታላችሁ። that is called reasoning ማለት so reasoning ማለት finding the why behind it happens ማለት ነው። ኦኬ ምንድነው የተፈጠረው? ይሄ this is very important ኦኬ ከዛስ what caused it, what will happen next፣ ምን የሚቀጥለው ምን ይሆናል የሚለውን የሚያይልን ከሆነ ምን ይባላል ማለት ነው? ሪዝኒንግ እየተባለ ይጠራል ማለት ነው። ሁለተኛው በጣም ኢምፖርታንት የሆነው ዳይሜንሽን ደግሞ ምንድነው? ለርኒንግ የሚባለው። ለርኒንግ ማለት መማር ማለት ነው። ኦኬ
ለርኒንግ ኢምፕሩቪንግ ፍሮም ፕሪቪየስ ኤክስፒሪየንስ። በጣም ሲምፕል ነው። ለምሳሌ ልጆቻችሁን ለምንድን ነው ትምህርት ቤት የምትልኩት? ኦኬ ካለፈው ጊዜ ልምድ ተነስተው ሌላ ነገር እንዲማሩ ማለት ነው። ለምሳሌ እናንተ መኪና እየነዳችሁ ነው። ኦኬ ሁል ጊዜ ስትነዱ አንድ መንገድ ላይ በጣም ብዙ ትራፊክ ይበዛል። ስለዚህ ከዚህ ልምድ ተነስታችሁ ምን ታደርጋላችሁ ማለት ነው? ያንን መንገድ አቮይድ ታደርጉታላችሁ ማለት ነው። ኦኬ ኦር ደግሞ እንበልና ጧት በጠዋቱ 2 ሰዓት ጀምሮ እስከ ጠዋቱ 2 ሰዓት ተኩል ድረስ ትራፊክ የሚበዛ ከሆነ ወይ ኤርሊ ትወጣላችሁ፣ አለበለዚያ ደግሞ ዘግይታችሁ ትወጣላችሁ ማለት ነው። ዩ አር ለርኒንግ ፍሮም ዩር ኤክስፒሪየንስ። ኦኬ ስለዚህ ኢምፕሩቭ ታደርጋላችሁ ማለት ልክ እንደዚህ ሁሉ ኮምፒውተሩም ይማራል። ኦኬ ለምሳሌ ቅድም ያሳየኋችሁ መኪና አለች አይደል? እቺ ሰልፍ ድራይቪንግ ካር ብዬ ቅድም የነገርኳችሁ እቺ መኪና ማለት ነው። ለሚብሪንግ ይሄ እቺ መኪና ኦኬ ይቺ መኪና ልክ እንደዚህ ታስባለች ማለት ነው። ኦኬ ስለዚህ ትራፊክ በሚበዛበት ሰዓት መንገዱን አቮይድ ታደርገዋለች። ትራፊክ የሚበዛበትን መንገድ አቮይድ ታደርጋለች፣ ሰዓቱንም አጀስት ታደርጋለች ማለት ነው። ኦኬ ኢት ለርንስ ኢት ኢምፕሩቭስ ኤንድ ኢት አቮይድስ ሪፒቲንግ ሚስቴክ ማለት ነው። አያችሁ አንድን ሚስቴክ ደግሞ ላለመስራት ማድረግ ይሄ ሰዎች የሚያደርጉት ነው። ልክ እንደዚህ ሁሉ ማሽኑ እንዲያደርግ ማድረግ የምንችል ከሆነ ለርኒንግ ይባላል ማለት ነው። ኦኬ ሂውማን ኤግዛምፕል ላይ ስንመጣ ለምሳሌ ስቱደንት ስኮር 60% ኢን ማቴማቲክስ፣ አንድ ተማሪ 60% አመጣ በማቴማቲክስ። እንግዲህ 60% ማለት ወድቋል ማለት ነው አይደል? ስለዚህ ምን ብሎ ያስባል? ኦ አይ ዲድንት ፕራክቲስ ሶ አይ ሃቭ ቱ ፕራክቲስ ቱ ጌት ቤተር ግሬድ ይላል ማለት ነው። ዜን ፕራክቲስ ያደርጋል ዴይሊ 90% ያመጣል። ዛት ኢዝ ለርኒንግ። አያችሁ? ስለዚህ ሞር ፕራክቲስ ባደረገ ቁጥር ምን እየሆነ ይመጣል ማለት ነው? ስማርት እየሆነ ይመጣል ማለት ነው። ኮምፒውተሩም እንደዛ ነው የሚያደርገው። ኦኬ ኮምፒውተሩ ይማራል፣ እየተማረ ራሱን ኢምፕሩቭ እያደረገ ከመጣ ምን እየሆነ ይመጣል ማለት ነው? ሞር ስማርት ይሆናል ማለት ነው። ሶ ለርኒንግ ሜክስ አ ፐርሰን ስማርት። ሴም ቲንግ ለርኒንግ ሜክስ ኮምፒውተር ስማርት ማለት ነው። ያ ኮምፒውተር እየተማረ ራሱን የሚያስተካክል ከሆነ ምን ይባላል ማለት ነው? ኤአይ ይባላል ማለት ነው። ኦኬ ያ ማሽንን በለው። ስልካችሁን ውሰዱ። ለምሳሌ አንዳንድ ጊዜ አሁን አላያችሁም? ስልክ እኮ ልክ ቴክስት መጥቶላችሁ ልትመልሱ ስትሉ እኮ ራሱ ሰጀስት ያደርጋቸዋል። ዛት ኢዝ ለርኒንግ። ኦኬ አንድ ኤአይ ኤግዛምፕል ብነግራችሁ ለምሳሌ ስፓም ኢሜይልን ውሰዱ። አሁን ጉግል ላይ ብትመጡ የሚላከው ኢሜይል ከማይታወቅ ቦታ ከሆነ ስፓም እንደሆነ አይደንቲፋይ ያደርግና ስፓም ፎልደር ውስጥ ይጨምረዋል። ኦኬ ስፓም ማለት የማያስፈልግ ወይንም ደግሞ ፌክ የሆነ ኢሜይል ከመጣባችሁ አውቶማቲካሊ ስማርት ሆኖ ካቴጎራይዝ ያደርገዋል። አንዳንድ ጊዜ ግን ይሳሳታል። ስፓም ያልሆኑትን ስፓም ውስጥ፣ ስፓም የሆኑትን ስፓም ያልሆነ ውስጥ ይጨምርባቸው። ዜን ሄዳችሁ ይሄ ስፓም ነው ካሁን በኋላ ስትሉት የሚቀጥለው ጊዜ ከዛ ቦታ ሲላክ ስፓሙን ስፓም ውስጥ፣ ስፓም ያልሆነውን ደግሞ ከስፓም ያወጣዋል ማለት ነው። ኦኬ በጣም ብዙ ኤግዛምፕል መውሰድ እንችላለን ከዚህ ማለት ነው። ኦኬ ለምሳሌ እንበልና ጂፒቲን ወይም ቻት ጂፒቲን ብናየው እንደውም በዚሁ ምሳሌ እያሳየኋችሁ ልምጣ። አንደኛው የኤአይ ክፍል ጀነሬቲቭ ኤአይ የሚባል አለ። ኦኬ ለሚብሪንግ በኋላ ላይ በኤግዛምፕል ሳሳያችሁ በደንብ ግልጽ ይሆንላችኋል። ኦኬ ሉክ እዚህ ጋር መጣሁ፣ ተመልከቱ። እዚህ ጋር መጥቼ ዋት ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ ልበል። ዋት ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ አልኩት። ኦኬ እንደዛ አደረኩት። ኦኬ ስህተት መልስ ከመለሰልኝ ምን ማድረግ እችላለሁ? እዚህ ጋር መጥቼ ፕሊስ አስተካክለው ስለ አውቶማቲካሊ ያስተካክልልኛል ማለት ነው። ኦኬ ለምሳሌ እንበልና ዋት ኢዝ ፖፑሌሽን እንደዚህ አልኩት። ፖፑሌሽኑን ንገረኝ። ዋት ኢዝ ፖፑሌሽን ነው ያልኩት እንጂ ኢትዮጵያን አላልኩት። ኦኬ ያው አዲስ አበባ ሀዝ ኤስቲሜትድ ምናምን አለኝ አይደል? አያችሁት? ለምን የኢትዮጵያ ካፒታል ማን ነው ብየዋለሁ? አዲስ አበባ አለኝ። ዋት ኢዝ ፖፑሌሽን ስለው የማንን ፖፑሌሽን ነው የሚነግረኝ ማለት ነው? የካፒታል ኦፍ ኢትዮጵያን ይነግረኛል ማለት ነው። ልክ እኔ የፈለኩት ግን የኢትዮጵያን ቢሆን ምን እለዋለሁ? ኖ አይ ሚን ኢትዮጵያ ብለው ተመልከቱ። አሁን ሲያስተካክል ማለት ነው። ከዛ በኋላ ግን ልክ ይሄንኑ ጥያቄ ደግሜ ስጠይቀው አስተካክሎ ይመልስልኛል ማለት ነው። 2026 ኢትዮጵያ ሰከንድ ሞስት ነው 138 ሚሊዮን ደርሰናል ማለት ነው። እንደዚህ ብሎ ይመልስላቸዋል ማለት ነው። ስለዚህ የሚሰራውን ነገር የሚያስተካክል ከሆነ ይሄ ምን እየተባለ ይጠራል? ለርኒንግ ፍሮም ኤክስፒሪየንስ እየተባለ ይጠራል ማለት ነው። ለምሳሌ ተመልከቱ። እዚህ ጋር ምን ብየዋለሁ? በቡሌት ፖይንት ነው ያመጣው። ይታያቸዋል። በዶት እያደረገ ኦኬ ካን ዩ ሊስት ተመልከቱ። ካን ዩ mention list in numbers and not bullet እንደዛ ብዬ ነገርኩት። በቡሌት ፖይንት በዶት አይሁን። ይኸውላችሁ እንደዛ አደረገና መጣልኝ አይደል? ናው ተመልከቱ። how about ልበለው how about
ፖፑሌሽን ኦፍ ኬንያ ኤንድ ናይሮቢ ያልኩት ተመልከቱ። ለዛ አደረኩት። በደንብ እዩ እንግዲህ ቅድም አንድ ጊዜ ስለነገርኩት በቁጥር አምጣልኝ ብዬ የኬንያንም በቁጥር አመጣልኝ ማለት ነው። ስለዚህ ከባለፈው ነገር እየተማረ እያስተካከለ ይመጣል ማለት ነው። ዛት ኢስ ኮልድ ለርኒንግ። ኦኬ ሰርድ ዳይሜንሽን። አሁን እስካሁን ድረስ ማና ማንን አየን? ሪዝኒንግን ለርኒንግን አይተናል። ሰርድ ዳይሜንሽን ምንድነው? ፐርሰፕሽን ነው። ይሄ በጣም ኢምፖርታንት ነው። ኦኬ ዋት ዳዝ ሚን ባይ ፐርሰፕሽንስ? ፐርሰፕሽን ማለት አንድን ነገር አይቶ የራስን ግምት መውሰድ፣ ኦኬ ኦፒኒየን መውሰድ፣ ፎርሚንግ አን ኦፒኒየን ኦር አንደርስታንዲንግ ቤዝድ ኦን ዋት ዩ ኦብዘርቭ ማለት ነው። የሆነ ነገር ታያላችሁ፣ ካያችሁ በኋላ ይሄ ሊሆን ይችላል ብላችሁ መስጠት ማለት ነው። ኦኬ ይሄ በጣም ኢምፖርታንት የሆነ ነገር። ለምሳሌ በአይናችሁ አይታችሁ እኮ ይሄ ነገር እንዲህ ነው ብላችሁ ትናገራላችሁ አይደል? በጆሮአችሁ ሰምታችሁ ይሄ ድምፅ የዚህ ድምፅ ነው ትላላችሁ አይደል? በእጃችሁ ነክታችሁ ይሄ ነገር ይሄ ነው ትላላችሁ። ቀምሳችሁ አንድን ነገር ኦኬ ጨው ነው አይደለም ብላችሁ ትናገራላችሁ። ይመራል ይጣፍጣል የሚለውን ማወቅ ትችላላችሁ። አሽትታችሁ ነገሮችን ዲተርምን ማድረግ ትችላላችሁ። ልክ እንደዚህ ሁሉ በደንብ ይሁ ልክ እንደዚህ ሁሉ አንድ ኮምፒውተር ነገሮችን አይቶ ወይንም ደግሞ ሰምቶ አለበለዛ ነክቶ አለበለዛ ደግሞ አሽትቶ መልስ የሚመልስላችሁ ከሆነ የምን እየተባለ ይጠራል? ፐርሰፕሽን ይባላል ማለት ነው። ለምሳሌ ልክ እንደ አይናችሁ ካሜራ አለው። አላያችሁም? ካሜራ የተሰቀሉ ካሜራዎች በየመንገዱ ያሉ ካሜራዎች አሉ። አይተው ለምሳሌ እሳት የሚነድ ከሆነ አውቶማቲካሊ ለፖሊስ ሪፖርት የሚያደርጉ ካሜራዎች አሉ። እንደውም እዚህ የምንኖርበት ካሊፎርኒያ ስቴት ውስጥ ኤአይ ፋየር ካሜራ ብትሉት ዲቴክሽን ብትሉት አውቶማቲካሊ ይነግራቸዋል። አለ እንደዛ ተሰርቶ ኢት ኢዝ ዋን ኦፍ ዘ ቤስት እንትን እንደሆነ ተነግሯል። አያችሁ ለምሳሌ ይሄን ነገር ያያል፣ የእሳቱን ብዛት ያያል። ኦኬ እሳቱ አፌክት የሚያደርግ ከሆነ ይኸው እንደዚህ ቦታዎች ላይ ተሰቅሏል። ይኸውላችሁ ይሄ በረሃ ውስጥ ነው የተሰቀሉት እነዚህ ካሜራዎች ናቸው። እነዚህ ካሜራዎች ምን ያደርጋሉ? እሳት አለ የለም ብለው ያያሉ። እሳቱ ኢሚዲየትሊ እንደተነሳ ለፖሊስ ይናገራሉ። ቶሎ ሄዶ እሳት አደጋ ያጠፋቸዋል ማለት ነው። ስለዚህ እንደ አይን ካሜራ አላቸው፣ እንደ ጆሮ ማይክሮፎን አላቸው። ኦኬ this is really interesting። ኦኬ ለምሳሌ እንበልና አሌክሳ what is the time ብትሏት አውቶማቲካሊ አሌክሳ ታይሙን ትነግራቸዋለች። ምን አለ ማለት ነው? የምትሰማበት ማይክሮፎን አላት ማለት ነው። ኦኬ ልክ እናንተ እንደምንኛ ሰው እንደሚነካው ተች እናደርጋለን አይደል? ፕሬሸር ሴንስ የሚያደርግ ሲስተም ተሰርቷል። ፕሬሸር ሴንስ ያደርጋል። ኦኬ አንድ ነገር ሲነካ ሴንስ የሚያደርግ ማለት ነው። ለምሳሌ አሁን በጣም እንደውም አሁን በጣም ስማርት እየሆነ ስለመጣ ኮምፒውተሩ ለምሳሌ ቦዲያችሁን ነክቶ እስካን አድርጎ ምን እንዳለባችሁ ይናገራል እንደማለት ነው። ኦኬ ልክ አፍንጫ እንዳለን አሁን እኛ በአፍንጫችን እናሸታለን አይደል? የኤአይ ሲስተም ጋዝ መኖሩንና ለመኖሩን ለምሳሌ አሁን እዚህ ቤት ውስጥ የሆነ ጋዝ ሊክ ቢኖር አውቶማቲካሊ ሴንስ አድርጎ ሪፖርት ያደርጋል ማለት ነው። ስለዚህ እንደ ኖዝ ጋዝ እንጠቀማለን ማለት ነው። therefore ይሄንን የምናደርግ ከሆነ ፐርሰፕሽን ይባላል ማለት ነው። ይችን ፐርሰፕሽን እንደውም ኮፒ ላድርግና ላሳያችሁ በደንብ አንደርስታንድ ታደርጉልኝ ስለምፈልግ ማለት ነው። ኦኬ let me just bring here one second እነዚህ በጣም ኢምፖርታንት ስለሆኑ እነዚህ ነገሮች በደንብ ያዋቸው። ኦኬ ልክ ሂውማን ቢንግ ተመልከቱ። ይሄንን ነገር እንዲላርግላችሁና እዚህ መጣው እነነ በደንብ እንድታያችሁ በደንብ ትላድርግላችሁ ይርቀው። ፋንታስቲክ። ኦኬ እዚህ ጋር እንደምታዩት ልክ ሰዎች አይን እንዳላቸው ሁሉ ካሜራ፣ ጆሮ እንዳላቸው ሁሉ ማይክሮፎን፣ መንካትና እጅ እንዳላቸው ሁሉ ፕሬሸር ሴንሰር፣ ኖዝ እንዳላቸው ሁሉ ጋዝ ሴንሰር አለ ማለት ነው። ስኪን ቴምፕሬቸር ሴንሰር አለን። አያችሁት? ስለዚህ ስኪናችሁ ላይ ሄዶ ቴምፕሬቸሩን ሴንስ አድርጎ ኦኬ ይነወት ቴምፕሬቸራችሁ ጨምሯል ወይም ቀንሷል ብሎ ይነግራችኋል ማለት ነው። ኤአይ ይህንን የሚሰራልን ከሆነ ምን ይባላል? ፐርሰፕሽን እየተባለ ይጠራል ማለት ነው። ለዚህ ጥሩ ምሳሌ የሚሆነን ሰልፍ ድራይቪንግ ካር ነው። ቅድም እንደነገርኳችሁ ተመልከቷል። ይቺ ሰልፍ ድራይቪንግ ካር ቅድም ያሳየኋችሁ መኪና እዚህ ጋር ልምጣና ለዚህ ይቺ መኪና በጣም ጥሩ ስለሆነች በደንብ አንደርስታንድ ታደርጉልኝ እፈልጋለሁ። ኦኬ let me just bring it back። ኦኬ ይቺ መኪና ይዋት። ኦኬ ምን አላት? ካሜራ ተገጥሞላታል። አይን አላት ብላችሁ ውሰዱት። ኦኬ ራዳር አለው እዚህ ጋር። ኦኬ ከዛ በኋላ ዲቴክት ያደርጋል፣ መንገዱን ዲቴክት ያደርጋል። ፔዳስትሪያን ካለ ለምሳሌ መንገድ የሚያቋርጥ ሰው ካለ መኪናው አትሄድም። ኦኬ ትራፊክ ላይ ቀይ ከበራ ታቆማለች፣ አረንጓዴ ከበራ ትሄዳለች፣ ቢጫ ከበራ ተጠንቅቃ ታልፋለች። ኦኬ ሌሎች መኪኖች ካሉ ከሌሎቹ መኪኖች መካከል በዚህ መካከል በጎንና በጎን በኋላና በፊት ዲስታንሱን ጠብቃ ትሄዳለች ማለት ነው። ኦኬ ይሄ እንግዲህ ምንድነው ማለት ነው?
ፐርሰፕሽን ነው ማለት ነው። ሌላውን በጣም ጥሩ የሆነ ፐርሰፕሽን ልንገራችሁ። ስልካችሁ ላይ አሁን ኤአይን አለ በስልካችን ቤታችን ውስጥ አለ፣ ግን አንደርስታንድ ማድረግ ስላቃተን። ይሄ ፐርሴፕሽን ማለት ነገሮችን አይቶ ከዛ በኋላ የራሱን ውሳኔ መውሰድ ማለት ነው። ለምሳሌ እናንተ በፊታችሁ ስልካችሁን ከፍታችሁ አታውቁም? ልክ ስልካችሁን ፊታችሁ ላይ ስታስቀምጡት አውቶማቲካሊ ማን እንደሆናችሁ አውቆ ይከፍታል አይደል? ስለዚህ ፌስ አንሎክ አለን ማለት ነው። ኦኬ ፎን ካሜራ፣ አሁን በካሜራ አይታችሁ እኮ ኦኬ ፊታችሁን አይደንቲፋይ አድርጎ አይናችሁን፣ አፍንጫችሁን፣ የፊታችሁን ሼፕ እኮ አይደንቲፋይ ያደርጋል። አንድ በጣም ቀላል የሆነ ምሳሌ፣ በጣም ጥሩ የሆነ ምሳሌ ልንገራችሁ። እዚህ ጋር ልምጣላችሁ። አይ ግላስ አለ። አይ ቲንክ 39 አይ ግላስ ነው የሚባለው። አይ ግላስ የሚባል አለ። የፊታችሁን ሶሪ ኖት ካሜራ፣ አይ ግላስ እንደዚህ ታደርጋላችሁ። ምን ያደርግላችኋል መሰላችሁ? ይሄ ማለት ነው። ይሄ ምን ያደርጋል? ፊታችሁን ትሰጡታላችሁ። መነጽሩን በፊታችሁ ፊት እንዳደርግ አድርጎ ይሰራላችኋል። ራሱ ሪኮመንድ ያደርጋችኋል። ኦኬ እነዚህ ሲስተሞች ተሰርተዋል ማለት ነው። ኦኬ ለምሳሌ አሌክሳ የምትባላለች ቤታችሁ ውስጥ ያለች እንትን ምንድነው የምታደርገው? ሃይ አሌክሳ ሃው አር ዩ ስትሏት ምን ታደርጋለች? የእናንተን ቋንቋ አንደርስታንድ ታደርግና ከዛ በኋላ ምን ታደርግላችኋለች? መልስ ትመልስላችኋለች ማለት ነው። this is called perception። ኦኬ ሶ ምን እንጨረስን? ለርኒንግን፣ ሪዝኒንግን እና ፐርሰፕሽን። ሪዝኒንግ ማለት ለምን ተፈጠረ፣ ለርኒንግ ማለት ካለፈው ልምድ መማር፣ ፐርሰፕሽን የሚባለው ደግሞ የሆነ ነገርን ነክቶ አይቶ ቀምሶ አለበለዛ ደግሞ ሰምቶ ውሳኔ መውሰድ። አያችሁት? ወርልድን አንደርስታንድ ማድረግ፣ ይሄ ምን ይባላል? ፐርሰፕሽን። ሌላው የኢንተለጀንስ አራተኛው ዳይሜንሽን፣ ይሄ እንግዲህ ሰዎች ያላቸው ናቸው። ሰዎች ያለውን ነገር ኮምፒውተር እንዲረዳው ማድረግ ማለት ነው። አራተኛው ፕሮብለም ሶልቪንግ ነው። ፕሮብለም ሶልቪንግ ማለት ምን ማለት ነው? ኦኬ ለምሳሌ 2 እና 2 4 ነው ብላችሁ ለልጁ ነገራችሁት። 4 እና 4 ስንት ነው ስትሉ 8 ይላችሁ። 8 እና 8 16 እያለ ይነግራቸዋል ማለት ነው። ኦኬ ይሄ ምን ማለት ነው? ዲፊካልት የሆኑ ቻሌንጆችን እየተማረ ፐርሲቭ እያደረገ ሪዝን አውት እያደረገ ፕሮብለምን ሶልቭ ያደርጋል ማለት ነው። ኦኬ ፕሮብለም ሶልቪንግ ማለት ያ ነው። A student solves difficult calculation problem. People say that oh this student is intelligent ብለው ይናገራሉ አይደል? ተመልከቱ። አሁን አንድ ተማሪ የሆነ ጥያቄ ተሰጥቶት ጥያቄውን በደንብ የሚመልስ ከሆነና በደንብ ሶልቭ ካደረገ ምንድነው የምንለው? ልጁ እኮ ኢንተለጀንት ነው እንላለን አይደል? ልክ እንደዛ ሁሉ ኮምፒውተሩም ችግሩን ተረድቶ አውቶማቲካሊ የሚመልስላችሁ ከሆነ ኢንተለጀንት ይባላል ማለት ነው። ኦኬ ለምሳሌ እንበልና አንድ ካምፓኒ ውስጥ ገባችሁ። ካምፓኒው ማትረፍ ነበረበት ግን እየከሰረ ነው። ኦኬ ማኔጅመንቱ ይሰበሰብና ምን ይላችኋል? how can we increase profit? ፕሮፊቱን እንዴት አድርገን እንጨምር ይላችኋል። ምንድነው የምታደርጉት? ኦኬ ስንት ሽያጫችን እንዴት ነው የሆነው? ሽያጩ ቀንሷል? ማርኬቱ ምን ይመስላል? የከስተመሩ ቢሄቪየር ምንድነው? ኮስቱ ምንድነው? ኮስታችን ምናልባት ጨምሮበት ይሆን ብላችሁ አንደርስታንድ ታደርጋላችሁ። ልክ ይሄንን ለኮምፒውተር ሰጣችሁት፣ እንደናንተ ኮምፒውተሩ ፕሮፊቱ በቀነሰ ቁጥር ይሄ ነገር እኮ ኮስቱ ነው አፌክት ያደረገው ብሎ ይነግራቸዋል ማለት ነው። ዛት ሪኮመንዴሽን ኢዝ ኮልድ ፕሮብለም ሶልቪንግ ይባላል ማለት ነው። ሜዲካል ኤግዛምፕል መውሰድ እንችላለን። ኦኬ አንድ ዶክተር ስትሄዱ ምንድነው የሚያደርጋችሁ? ሲምፕተማችሁን ያያል፣ ብለድ ሪፖርታችሁን ያያል፣ ኤክስሬያችሁን ያያል፣ ኤምአርአይ ካላችሁ ኤምአርአይ ስካናችሁን ያይና ምን ያደርግላችኋል? ይነዋት ይሄ ነገር ይሄ ነው ብሎ ነው የሚነግራችሁ ሰውየው። ልክ እንደዚህ እንደ ሰውዬ ሙሉውን ኢንፎርሜሽን ሰጣችሁት፣ ሲምፕተሙን አይቶ ብለድ ፕሬሸሩን አይቶ ብለድ ሪፖርቱን አይቶ ኤክስሬዩን አይቶ ኤምአርአይ ካለ ስካን አድርጎ ምን ይነግራቸዋል ማለት ነው? ፕሮብለሙን ሶልቭ ያደርግላቸዋል ማለት ነው። ኦኬ በጣም በጣም ኢንተረስቲንግ። አንድ ሌላ ምሳሌ ልጨምርላችሁ። ይሄ በተለይ ፕሮብለም ሶልቪንግ በሚባለው ማለት ነው። ጉግል ማፕ አይታችሁ ከሆነ ስልካችሁ ላይ ጉግል ማፕ ትጭኑና ከአንድ ቦታ ተነስታችሁ ወደ ሌላ ቦታ ትሄዳላችሁ። መንገድ ላይ ትራፊክ አለ ልቀይርላችሁ መንገድ ብሏችሁ አያውቅም ይላል አይደል? እንደዛ ፕሮብለም ሶልቪንግ የሚባለው ነው። ኦኬ ከረንት ትራፊኩን ያያል፣ ዲስታንሱን ያያል፣ አክሲደንት ካለ አክሲደንቱን ያያል። መንገድ ላይ ኮንስትራክሽን ካለ ወይም ደግሞ መንገድ ላይ እየተሰራ ከሆነ ይነዋት ኮንስትራክሽን አለ፣ ፋስተስት ሩቱን ልምረጥላችሁ ይላቸዋል። ዛት ኢዝ ፕሮብለም ሶልቪንግ። ሰዎችም እንደዚህ ያደርጋሉ። ለምሳሌ በጣም ትራፊኩ ከተጨናነቀ እስኪ እንውጣና በዚህኛው መንገድ እንፈልግ ብላችሁ አታውቁ? ልክ እንደዛ ማለት ነው። ይህንን የሚሰሩ ከሆነ ኢንተለጀንት ይባላል። ናው አንድ ሰው ሪዝን የሚያደርግ ከሆነ ለምን ተፈጠረ ይሄ ነገር የሚማር ከሆነ ኦኬ ነገሮችን አይቶ የራሱን አስተያየት የሚሰጥ ከሆነ ፕሮብለሙን ሶልቭ የሚያደርግ ከሆነ አንድ ሰው ኢንተለጀንት ይባላል። ልክ እንደዚህ ሁሉ ኮምፒውተሩን ሪዝን አውት እንዲያደርግ፣ ለርን እንዲያደርግ፣ ፐርሲቭ እንዲያደርግ፣ ፕሮብለም ሶልቭ እንዲያደርግ ካደረግነው ምን እየተባለ ይጠራል ማለት ነው? ኢንተለጀንት ይባላል ማለት ነው። ናው የመጨረሻው
ዳይሜንሽን ሊንጉስቲክ ይባላል። ይሄ በጣም ኢንተረስቲንግ ስለሆነ ነው በነገራችን ላይ ሰዓት ወስደን የምንማረው። ኦኬ ከዛ በኋላ ላይ ስንሰራ ምን ጊዜም ቢሆን አንድ ኤአይ ዲቨሎፕ ስታደርጉ ወይንም ደግሞ ኤአይን ስታዩት እነዚህ ነገሮች መስራት አለበት። ለምን ስትሉት ሪዝን ማምጣት አለበት። ካለፎች ስህተቱ መማር አለበት። ቅድም ነግሬያቸው የለም ለምሳሌ በቁጥር ስጥልኝ ስታወጣ አልኩት በቡሌት ፖይንት በዶት ሳይሆን በቁጥር አመጣልኝ። ስለ ኬንያ ያስጠይቀው ዘ ሴም ቲንግ አመጣልኝ ማለት ተማረ ማለት ነው። ኦኬ ፐርሰፕሽን አለን፣ ፕሮብለም ሶልቪንግ አለን፣ ሊንጉስቲክ አለን። የመጨረሻው ሊንጉስቲክ ነው። ሊንጉስቲክ ማለት ምን ማለት ነው? this is the hardest form of intelligence ነው። ሰዎች ቋንቋን መረዳት ይችላሉ። ሰዎች ከኤክስፔሪየንስ ቋንቋን ይማራሉ። ስለዚህ ቋንቋን እንዲማሩ ማስቻል ወይንም ደግሞ ቋንቋን መማር ኢንተለጀንስ ይባላል። አንደኛው ዳይሜንሽን ነው። ኮምፒውተር አሁን ቋንቋን እንዲረዳ ተደርጎ ተፈጥሯል። ለምሳሌ ቅድም ያለውን ተመልከቱ። እዚህ ጋር ልምጣ። ቅድም እንደውም በጥሩ ሁኔታ እዚህ ጋር መግለጽ ጀምረናል አይደል? ኦኬ ይሄን ነገር አሁን ስለ ኬንያ ምናምን ነገረኛ አይደል? እዚህ ጋር መጥቼ can you interpret this in Amharic ብለውና ምን ያደርግልኛል? ይሄው ኬንያ ህዝብ ብዛት ምናምን እያለ በአማርኛ ጻፈላችሁ ማለት እኮ ነው። see how beautiful it is። ይሄ ቋንቋን መረዳት ማለት ነው። ኦኬ this is how we understand language። ቋንቋ የምናውቀው ለዛ እኮ ነው። አንድ ሰው ለምሳሌ ብዙ ቋንቋ ያውቃል ከተባለ this person is intelligent እንላለን አይደል? ልክ እንደዚህ ሁሉ ማሽኑን እንደዚህ እንዲረዳ ማድረግ ሊንጉስቲክ ኢንተለጀንስ እየተባለ ይጠራል ማለት ነው። ሊንጉስቲክ ማለት ቋንቋን መረዳት ማለት ነው። ሶ ለምሳሌ አም ፊሊንግ ብሉ ብትሉ በጣም this is very interesting። ኦኬ ብሉ የሚባለው ከለር ነው። ኦኬ አም ፊሊንግ ብሉ ብትሉ በእንግሊዝኛ አይዲዮማቲክ ኤክስፕሬሽን ይባላል። ሳድ ነኝ፣ ደስተኛ አይደለሁም ማለት ነው። ኦኬ ሰዎች በቀላሉ መረዳት ይችላሉ። ኮምፒውተሩ ግን መረዳት አይችልም። ኦኬ ስለዚህ ይህንን እንዲረዳ ምን ያስፈልገዋል? ኮንቴክስቹዋል የሆነ ሚኒንግ ያስፈልገዋል። ኮንቴክስቹዋል ማለት አውዱን ማወቅ። ለምሳሌ እኔ በጣም ድብር አድርጎኝ you know what I'm feeling blue ብለው አንድን ሰው ምን ይለኛል ማለት ነው? ኦኬ በጣም ሳድ ነህ ማለት ነው። what happens ምን ሆኖ ነው ምናምን ብሎ ይነግረኛል ማለት ነው። ልክ እንደዚህ እንዲል ኮምፒውተሩን ማድረግ ማለት ነው። ናው ለዊሲ አሁን ለምሳሌ እዚህ ልምጣና I'm feeling blue ልበለው ኮምፒውተሩንና እስኪ ኮምፒውተሩ ያውቃል ወይ? ከዛ በኋላ ታዩታላችሁ ምን እንደሚያደርግ ማለት ነው። አሁን ልምጣና ኤአይ ልጠይቀው። እዚህ ጋር መጣሁ I'm feeling ብሎ አልኩት። ተመልከቱ ምን እንደሚል I'm sorry you are feeling ብሎ ይለኛል። ኦኬ what does it mean by ብሎ ልበለው? እንደዛ አደረኩት። ልክ ብሉ ማለት ምን ማለት ነው ሲለኝ ፊሊንግ ሳድ፣ ፊሊንግ ዳውን። አያችሁ ኮንቴክስቱን ወሰደ ማለት ነው። ዛሬ ልቤ ያልተደሰተም፣ ትንሽ አዝኛለሁ፣ መንፈሴ ዝቅ ብሏል፣ በጣም ደስ አይለኝም ብሎ እንደማለት ነው ብሎ ይነግረናል ማለት ነው። this is intelligence አይደል? ይሄ የቋንቋ ኢንተለጀንስ የሚባለው ይሄ ነው። አያችሁ ለምሳሌ አንድ በጣም ጥሩ የሆነ ምሳሌ ልንገራቸው። ኦኬ አንድን ተማሪ አንድ አስተማሪ ነገ አሳይመንትህን መልስ ብሎ ነገረው። ኦኬ ተመልከቱ፣ ነገ አሳይመንትህን መልስ ነው ያለው አይደል? የትኛውን አሳይመንት እንደሆነ ገና አልገለጸለትም። ኦኬ ግልጽ ነው። ስለዚህ ዲው ዴቱን ነግሮታል፣ ሪኳየርድ አክሽኑን ነግሮታል። ስለዚህ ምን ያደርጋል ማለት ነው? you know what ነገ ይህንን አሳይመንት በዚህ ሰዓት መመለስ አለብኝ ብሎ ልጁ አንደርስታንድ ያደርገዋል ማለት ነው። ልክ እንደዚህ ሁሉ ኤአይም ይህንን ይሰራል ማለት ነው። ጂፒቲ አሁን ቅድም ያሳየኋችሁ ይሄ ጄነሬቲቭ የሆነ ቴክስት የሚያወጣ ኤአይ ያንን ነው የሚሰራው ማለት ነው። ቅድም ያሳየኋችሁ ማለት ነው። በኤግዛምፕል ብዙ ነግራችኋለሁ። ጂፒቲ ማለት ምን ማለት ነው? ወደፊት ጀሚናይን ማሳያችኋለሁ። ኮፓይለት የሚባል አለ። ብዙ ኤአይዎች ስላሉ አንድ በአንድ ለማስረዳት እሞክራለሁ ማለት ነው። ዋናው ነገር ግን ምንድነው? እነዚህን አምስቱን ነገሮች መረዳት መቻል አለበት። አንድ ነገር ኢንተለጀንስ ነው ለመባል፣ ሰው ኢንተለጀንት ነው ለመባል ሪዝን ማድረግ አለበት፣ ለርን ማድረግ አለበት፣ ፐርሲቭ ማድረግ አለበት፣ ፕሮብለም ሶልቭ ማድረግ አለበት፣ የቋንቋ ችሎታውን ማሳደግ አለበት ማለት ነው። እነዚህን የሚያደርግ ከሆነ ምን ይባላል ማለት ነው? the 5 dimensions of intelligence እየተባሉ ይጠራል። አንድ ሰው ኦኬ this person has 5 dimension of knowledge ማለት ኢንተለጀንስ ማለት እነዚህ ሲያሟላ ማለት ነው። ኮምፒውተር ላይ ወስደን አፕላይ የምናደርገው ከሆነ ይህን የሚሰራልን ከሆነ አውቶማቲካሊ ኮምፒውተሩ ኢንተለጀንስ ነው ብለን እንናገራለን ማለት ነው። አንድ ጊዜ ሰመራይዝ ላደርግላችሁና ከዛ በኋላ ወደሚቀጥለው እንሄዳለን ማለት ነው። ይሄ ሰመሪ በጣም ኢምፖርታንት ስለሆነ ነው ሰመራይዝ ማደርግላችሁ። ኦኬ now let me bring back okay one second here you go I'll bring this okay here you go ሲጋ አምጥቼላችኋለሁ። እነዚህ ናቸው ዳይሜንሽንስ የሚባሉት። ኦኬ ሪዝን ማድረግ፣ ለርን ማድረግ፣ ፐርሲቭ ማድረግ፣ ኮምፕሌክስ ፕሮብለም ሶልቪንግ ስኪል እንዲኖር ማድረግ፣ ከዛ ሊንጉስቲክ ስኪል እንዲኖር ማድረግ። ሚኒንጉ ምንድነው? ሪዝን ከሆነ ፋይንድ ዋይ፣ መማር ያው መማር ነው ታውቁታላችሁ። ፐርሲቭ ማለት አንደርስታንድ
የሆነ ኢንቫይሮንመንቱን አንደርስታንድ አድርጎ አክሽን መውሰድ፣ ኮምፕሌክስ የሆነ ፕሮብለም ሶልቭ ማድረግ። ኦኬ ለምሳሌ ማቴማቲክስ ሰዎች አሁን ለምሳሌ ብንመጣ ሪል ላይፍ በጣም ኮምፕሌክስ የሆነ ማቴማቲክስን ሶልቭ ማድረግ፣ የቢዝነስ ኢሹን ሶልቭ ማድረግ። ወደ ኤአይ ስንመጣ ሜዲካል ዳያግኖሲስን አይቶ ከዛ በኋላ ሰጀሽን መስጠት፣ ይሄ ሰውዬ ካንሰር አለበት የለበትም፣ ታሟል አልታመምም፣ ምን አይነት መድኃኒት ይወስዳል አይወስድም የሚለውን መውሰድ ማለት ነው። ኮምፕሌክስ የሆነ ፕሮብለም ወስዱ። ሊንጉስቲክ የሚባለው እነ ቻት ጂፒቲ፣ ጉግል ትራንስሌተር፣ ጉግል አሁን ትራንስሌት ያደርግላቸው። ሶ ይህንን የምትሰሩ ከሆነ ምን ይባላል ማለት ነው? ኢንተለጀንስ ይባላል ማለት ነው። እነዚህ አምስቱ ዲ 5 ዳይሜንሽንስ ኦፍ ኢንተለጀንስ እየተባሉ ይጠራሉ ማለት ነው። እነዚህን ኢን ዴፕዝ አንደርስታንድ ማድረግ ይጠበቅባቸዋል ማለት ነው። እነዚህን አንደርስታንድ ስናደርግ ነው ሪሊ ጥሩ የሆነ አንደርስታንዲንግ የሚኖረን ማለት ነው። የሚቀጥለው ጊዜ ኢንተለጀንስ ኢን አክሽን እናያለን። ኦኬ ለምሳሌ ሂውማን እና ኤአይ እነዚህን አምስቱን ዳይሜንሽኖች ተጠቅመው እንዴት ነው የሚሰሩት የሚለውን ለማየት እንሞክራለን ማለት ነው። ቴንክ ዩ ቬሪ ማች ስቴይ ቲዩንድ።